አቡ ለሱም እኮ 40 ሚሊዮን ደግሞ ስሜ ቆይልሽ አቡ በዛሬ እኔም እንዳልጋጭ ዛሬ ሌላ ሀገሯ እንድትገባ የመጀመሪያዋ ምክንያት አንቺ ነሽ። ይሄን እሱ እንዳለ ሆኖ ቆይልሽ አቡ ይሄ ልክ እንዳለ ሆነ። ምክንያቱም እኔ ደግሞ ከሌሎቹ ጋር እንዳልቀያየም እዛ ቦታ ላይ ይሄንን ፍርድ መስጠት አንችልም። ሰው በየራሱ ፍርድ ሰጪ ፈጣሪ ነው። ክሬዲቱን በፈለገ እዚህ ጋር ልንደመድብ አንችልም። እዛ ጋር ደግሞ ቁጭ ብሎ 53 ቀን በቲክቶክ ታሪክ እንደቀረጸች ነው ያልነው እኮ ስላሰባሰበ ምናምን ራሱ ያውቃል። ሌላውን መጀመሪያ ግን ሄዳ ቀርጻ ህዝብ እንዲያይ የቤተሰቦቿን እንባ የእናትና አባት እንባ ህዝብ እንዲያይ ያደረገችው ቤታቸው ድረስ ሄዳ የቀረጸችው የመጀመሪያዋ እሷ ስለሆነች ህዝቡ የመጀመሪያውን ክሬዲት ለእሷ ይሰጣል። ከዛ ደግሞ ገንዘብ በመሰብሰብ የደከማለ፣ በብዙ ነገር የደከማለ እያንዳንዱ ለሁሉም ያን ደግሞ ክሊር ለማድረግ አቡ አሚራ እኛ ደግሞ የምናውቀው አሁን እኮ ለዚህ እኮ ነው። አየሽ አንዳንድ ሰው እኔ ነኝ አንደኛ እኔ ደግሞ ይሄን ቪዲዮ ነው የምናውቀው። አሲያም በተስፍሽም ሁላችንም የምናውቀው ደግሞ አቡ አሚራን ነው። አሁን ለምሳሌ እንደው ተናገር ካልሽ በቃ ከዛ በኋላ እኔ ነበርኩኝ እኮ ብትይ እንደዛ ነው እንዴ በቃ ወይ በጣም አሪፍ ነው ብለሽ ትግባቢያለሽ እኮ። እኛ እኮ የሰማን ይሄንን እንዴት ከዛ በኋላ እኔ አቡ አሚራ ነኝ ብሎ እኔ ነኝ መጀመሪያ ያወጣኋት ብሎ ቲክቶክ ላይ እኔ ነኝ ያወጣኋት ብሎ ደግሞ አቡ አሚራ ህዝብ ጋር እንዲደርስ አልኩ። አቡ አሚራ ቲክቶክ ላይ፣ ፋሲካ ደግሞ ዩቲዩብ ላይ። ስለዚህ ብለን አቡ አሚራ የቲክቶክን ክሬዲት እንሰጠዋለን፣ ለፋሲካ ደግሞ የዩቲዩብን ክሬዲት እንሰጣታለን። እሺ ፋሲካዬ ከፋሲካ ዩቲዩብ አይተው አቡ አሚራ ደግሞ ቲክቶክ ላይ ቪዲዮ ሰራ። ስለዚህ ሁለቱንም እናመሰግናቸዋለን። እሺ ፋሲካ ወንድም ካለ በዚህ ቪዲዮ ላይ ስለሰደብሽው ነገር የሚሰማሽ ነገር ካለ ቅርታ መጠየቅ ሊናሽ ከፈቀደው ቅርታ ጠይቂና ታረቁና ወንድምና እህት ናችሁ። ሀቢባዬ እኔ በሰራሁት ቪዲዮ ላይ ምንም አይሰማኝም። በቃ እኔ በሰዓቱ ያየሁት ነገር ተናግሬያለሁ። ወንድም ካለ ከዚህ በኋላ አንድራረስም። አፉ መባባል ካለብን አፉ እንባባላለን እንጂ እኔ ጥፋተኛ ሆኜ ወንድም ካሊድን ይቅርታ እኔ እንጃ። ስለዚህ ሴትዮዋ ያለ ማስረጃ አንዴ ወንድም ካሊድ ጠይቃት እኔና ከዛ ትናገራለህ። ሴትዮዋ ያለ ማስረጃ ትክክል ናት ላልሽው ነገር ያለ ማስረጃ ትክክል ናት ማለትሽ አይጸጽትሽም? እሷ አሁን ውሸቴን ነው ብላ ይቅርታ ስትጠይቀው በቃ ጥፋተኛ ነኝ፣ ለሱ ጥፋተኛ ነኝ። ወንድም ካሊድ ግን በህዝብ ጉዳይ ላይ እዛ ጋር እንዳትገኝ ብሎ የጥላቻ እንትን ባረገው ነገር ላይ እሱስ አንቺስ ምን ፈረድሽ? እንዳትገኝ ማለቱ እንዳትገኝ ማለቱ እሷ ከገባች እወጣለሁ ማለቱ እንደዛም ነው ያለው። እሷ ጭራሽ ከእናንተ ጋር መምጣት የለባትም ብሎም ለቤተሰቦቿ ባስተላለፈው ነገር አንቺስ እንደ አንድ ሀቢባ ለቤተሰቦቿ አስተላልፏል። ለቤተሰቦቿ እንዳትመጣ ኤርፖርት ነው ብሏል። እንደዛ ለቤተሰቦቿ እሱንማ እኮ ከመንግስት ፍቃድ ኤርፖርት ውስጥ ድረስ ለመግባት ከመንግስት ፍቃድ የወሰድኩት በራሴ ኃላፊነት ስለሆነ እሷን ደግሞ ስለማላምናት ከመጣች ዩቱብ ላይ ቪዲዮ ዩቱብ ስለምትቀርጽ እንድትመጣ አልፈልግም አለ። ኦልሬዲ ጸበኛ ስለሆናችሁ እንድትመጣ አልፈልግም አለ። ጸበኛ የሆንሽውን ሰው እንዲመጣ አልፈልግም። እሷ የምትመጣ ከሆነ እኔ እዚህ ቦታ ላይ አልገኝም። ኃላፊነት መውሰድ ነው አቡ። ለምሳሌ አንድ ሰው ኤርፖርት ይሄ የቤትሽን ታሪክ ሁሉ ነው ሜስ የሚያደርገው። እኔ እሷ እንዳትገኝ ብሎ ብዙ ነገር እንትን አለና የሌላ ቤተሰቦች ስጠይቃቸው ያው እሱ እንትን ፈቃደኛ እንዳልሆነ ነው ለኔ የነገሩኝ። ውስጥ በሱ እንትን ነው እሱ ሪስክ ወስዶ ነው ውስጥ የሚገባው። አንቺ ግን ውጪ መጠበቅ ትችያለሽ ወይ? ያንቺ ሪስክ ስለማይወስድ ማለት ይችሉ ነበር። እሷ እንኳን መጣች እንኳን ወደ ሀገር ገባች። ቤተሰቦቿ ለምን እንደዛ እንዳላሉ ጠይቀሻቸዋል? ለምን እኔ ኤርፖርት ውስጥ አልገባም ግን ውጪ ጠብቃለሁኝ፣ ውጪ እንድጠብቅ ለምን አልጠራችሁኝም ብለሽ ጠይቀሻቸዋል ቤተሰቦቿን? ለከድር እኔ እኮ ብትነግረኝ ኖሮ እሱ ጨራሽ እንትና ከድር አጠራጣሪ ነው። በደጋግሜ እየጻፍኩለት እያለ እንዲህ ለምንድን ነው አቡ አሚራና ምነወር ኮምቦልቻ ኤርፖርት ላይ አየኋቸው፣ ነገ ነው መሰለኝ የምትገባው ከድር ሌላ እንዲህ ለምን ትክክለኛውን ነገር አትነግረኝም ስለው አጠራጣሪ ነው፣ ለማክሰኞም እየተባለ ነው አለኝ ማለት ነው። እንዴ ካሊድን ፈርታችሁት ነው እንዴ? እኔ እኮ ማለቴ በቃ ካሊድ እንዳትመጣ እንዳላቸው ወዲያው ገባኝ። ካሊድ ቀድሜ ላኩልሽ ጽሁፍ ማለት ካሊድን ፈርታችሁት ነው እንዴ? እኔ እኮ ካሊድ ቤት አልመጣም ነበረ
ወንድሜ ስላለ ወንድሜ ቤት አርፌ ሌሊት ሰኞ ጠዋት ላይ ኤርፖርት እንደማንኛውም ሰው ሌይላን መሰለም እንኳን ደህና መጣሽ ማለት እችል ነበር። ለማንኛውም እንኳን እሷ በሰላም ወደ ሀገሯ ገባች ብዬ በዚህ ተለያየን ማለት ነው። ከዛ በኋላ እኔ አሁን ሌይላ ካሊድ ፋውንዴሽን ቤት እንዳለች ነው የማውቀው። አዲስ አበባ ላይ ሀገር መታለችም ምንም አላሉኝም። አናግሪያትን ምንም አለ እኮ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እሱ ሸኝቷታል፣ ኦልሬዲ ይሸኝቷቸዋል፣ ሄደዋል። ያለ መንገራቸው ለአንቺ ደውለው መተናል ቡታጀራ ነኝ ነው ክሊር አይደለም። አሁን እኮ እነሱ ስላልፈቀዱ ነው ትንሽና አይደለም። እኔ ሊሄድም አይደለም። በቃ ምናልባት በስልክ ማውራት ከቻለች እንኳን ደህና መጣች ልላት እንጂ አሁን እኔ ሌይላን እንትን ወዳለችበት ሄጄ ብዙ ሰው ያው ቪዲዮ ነው። እኔ በነገራችን ላይ እኔ በሌይላ ጉዳይ በሚሰራቸው ዩቲዩብ ላይ በሚሰራቸው ቪዲዮዎች በጣም ብዙ ገንዘብ የምጠቀም አድርጎ ነው የሳለው ወንድም ጋር በተደጋጋሚ ስለሚያው እኔ አላሰብኩም። ኧረ ዝም ብለሽ እንደዚያ እኔ ወሬው ወደ ሌላ አደጋ እያመጣብኝ ነው እንጂ እኔ ብትጠቀሚ ደስታ ዙዙን ብላለች እኮ እሷ እንዲሁም ራሷን ሌይላ ኑር ሰቦ ሌላ ሰው አትክተቺ፣ ሌላ ሰው አትክተቺ። ፋሲካ የሌለ ሰው አታንሺ። ዙዙ አሁን እዚህ ጋር ስለሌለች ታያት ማሬ፣ እዚህ ጋር ስላለው ስለ ወንድም ሀቢባዬ እኔ በሌይላ ኑር ሰቦ ቪዲዮ ገንዘብ እንደምሰራ በሌይላ ኑር ሰቦ ማሬ ውዴ ፋሲካ ናት። የሳሉት ተብሎ አይወራም፣ ያሰቡት ተብሎ አይወራም። ሰው ምን እንደሚያስብ ፈጣሪ ብቻ ነው የሚያውቀው። በግምት አይወራም ሚዲያ ላይ ገባሽ? ሚዲያ ላይ የምናወራው ነገር ስትናገር ነበር እኮ ሀቢባዬ፣ የዛ ቀን ስትናገር ነበር። ይኸውልሽ ስለ ዙዙ የተናገረችውን ሪከርድ ይዘሽ ሪከርዱን አሳይተን እንጠይቃታለን። ስለ ወንድም ካሊድ ግን ያስባል ነው ያልሽው። የሰው ልጅ ያስባል፣ እንደዚህ ያስባል ተብሎ ሰው የሚያስበውን ውስጡን ስለማናቅ ያስባል ተብሎ አይወራም። ገባሽ? ይህ መሰለኝ ነው፣ በመሰለኝ አይወራም። አሁን እናንተ መታረቅ የምትፈልጉ ከሆነ ታረቁ። ከዛ ውጪ ግን እንደዚህ ነገ ለሚያልፍ ቀን ለዚህ ቻች በሰዓቱ ይኸውልሽ፣ በሰዓቱ ላይቡ ላይ ባፋቸው ተናግረዋል። የራሷ ሌይላ ኑር ሰቦ ገንዘብ እንትን ኢንካሚንጓን ነው ያደረገቻት። በእሷ ነው የፈመሰችው፣ በእሷ ነው የታወቀችው። ማን ነው ልሽ እንደዛ ወንድም ካሊድ ያለሽ ማን ያለው? እሱ አለ በሰዓቱ እሱ አይደለም እንደዚህ ያለው። እሱ ያለውን ግለሰብ እንጠይቋለን። አማሪ እንደዛ ያለውን ግለሰብ ባለበት ስሙን ጠርተን እንጠይቋለን። ሰው በሌለበት ስለ ሰው አናውራ። አሁን ፎከሳችን ወንድም ካሊድ ላይ ብቻ ይሁን። አንድ ነገር ክሊር ላድርግ ለአንቺም ለህዝቡም ሀቢባ ለአንድ ነገር ክሊር ላድርግልሽ ለህዝቡም። ምናልባት እኔ በጣም አንዳንድ ጊዜ ምን ያህል እንደዚህ እዚህ ጋር የአይምሮ ህመምተኛ የሆኑ ሰዎች ህፃናት ልጆች ቤቱ ይሄንን ተሸክመሽ እሷ አንድ ፐርሰናል እንትኗን ችግሯን ለማውራትና ተመሰገንኩ አልተመሰገንኩ ብላ እዚህ ስንት ኃላፊነት ያለብን ኖ ሆልድ አሁን አይደለም መስመርሽን አይደለም እንትንሽ ነው ለምን አላመሰገናችሁኝ ብዬ ቪዲዮ አንሰራም። ረፊ አሁን አይ በቃ አለፈ ከመስመር በቃ ይሄንን እዚህ ስንት ኃላፊነት ያለብኝ ሰው አምጥተሽ እኔ አክብሬ እዚህ ጋር የሚረዱን ሰዎች ስለሆኑ የሚያግዙን ሰዎች ስለሆኑ እዚህ ቤት ውስጥ ይሄ ሁሉ ሴትና ወንድ እንደዚህ ሳይባል ይሄ ሁሉ ሰው ቤት ውስጥ እንደዚህ ተቀምጦ አንቺ እንዲተደረጉ ብለሽ ህዝብ አስነስተሽ ጭራሽ የዘር ነገር አድርገሽው እዛ ጋር እንትንና እንትን አድርገሽ ሌላ በጣም ብዙ ድራማ አንዴ መስቃን አንዴ ጉራጌ ምናምን እያልሽ ስንት ነገር እንደተደረገ እኮ ነው ያውቀዋለሁ። ይሄ ሁሉ አድርገሽ ይሄ ሁሉ ነገር ረብሸሽ አስነስተሽ እሱን ዝም ብያለሁ። ስለዚህ በቃ ረፊ በቃ አሁን መስመርሽን በቃ ስለ ጉራጌ ያለው ነገር እኔ ስለ ዘር ቦታ ሄጄ አላውቅም። እሺ ብሔር አታንሱ። አሁን ለመሰለሽ አቡ እዚህ ቤት ስለ ብሔር አይወራም። ሃይማኖት ብሔር ቤት አይደለም ሌላ እንደመሰለሽ መስመር ለቃ ብዙ ነገሮች አድርጋል። እዚች ጋር እኔ ክብሬም ቦታዬም አይደለም እንደዚህ አይነት ወርዶ ከአንድ ግለሰብ ጋር ወጥቶ ስንት ኃላፊነት ያለበት ስንት ነገር ስለነዚህ ልጆች ስለሚበሉ ስለሚጠጡት ላስብ ወይስ እሷ ተመሰገነች